ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ማን ስለሆንክ አንተ? እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ይቅርታ ወጥተህ ጠይቃታለህ፣ ቪዲዮህንም ታጠፋታለህ። ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። ጠምባታ እናቃቸዋለን። ምድረ እርምጥምጥና ልክስክሶች እንደዚህ አይነት ሰዎችን ነበር እየጎለጎልኩ ማወጣልህ ብልግናቸው። ሰው በመሆኔ ሰብአዊ የሚያስብ ጭንቅላት እንዳለ ሰው ነው ያፈርኩት። እግዚኦ ነው አልኩት እውነት ከሰማሁኝ በኋላ። ከሶሻል ሚዲያ የአፍ ጦርነት አንዳንድ ጊዜ ትክክለኛው ፋይት የሚደረግበት ጦርነት የሚሻል ይመስለኛል። ከሰሞኑን በእሸቱና እንግዲህ በባምቢ መካከል የተጀመረው እጅግ በጣም አስደንጋጭ የሆነ የሶሻል ሚዲያ ጦርነት፣ በሶሻል ሚዲያ የሚንቀሳቀሱ ነገሮች ከዚህ ጋር ተያይዞ ምን ይመስላል? ብዙ ሰዎች አስተያየታቸውን እየሰጡ ነው፣ በሁለት ጎራ ተከፍለው። የሰዎችን አስተያየት እንዲሁ ደግሞ መነሻው ለዚህ ጉዳይ ምንድነው? የኔ ሐሳብስ በዚህ ቪዲዮ በደንብ እነግራችኋለሁ። እስከ መጨረሻው አብራችሁ ቆይታ አድርጉ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ ማለት ነው። ጋይስ ምንድነው በሶሻል ሚዲያ እየተፈጠረ ያለው ነገር? እጅግ በጣም የሚያስደነግጡ ነገሮች ይሰማሉ። የእውነት በዘመናት መካከል እንኳን በታሪክ ሰምተናቸው የማናውቃቸው አሳፋሪ ነገሮች። ለመሆኑ ከእሸቱ መለሰ ጋር ተያይዞ በባምቢ መካከል የተፈጠረው ነገር ምንድነው? መነሻውስ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለ። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ብንሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የሥራ ዕድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። መነሻ የሆነው ማለት ነው እሸቱ መለሰ በዩቲዩብ አካውንቱ ወይም በዶንኪ ቲዩብ ከ14 ደቂቃ በላይ የሆነ ቪዲዮ እንደዚህ ያሉ ነገሮችን እየተናገረ ፖስት አድርጓል። ከዚህ ቪዲዮ በኋላ እንግዲህ እንደምታዩት ባምቢ በእንዲህ አይነት ስራዎች በተለይ ከገዳም ጋር ተያይዞ ያሉ ማስታወቂያዎችን በቅርብ ጊዜ እንደሰራች እንደምትሰራም ይታወቃል። ታዲያ ከዚህ ተነሳና እሱ ከሃይማኖት ጋር አገናኝቶ እንዲሁ ደግሞ ከቤተ ክርስቲያን ጋር ያሉ ነገሮችን ኔጌቲቭ የሆኑ ነገሮችን እያነሳ እሷን አጎላት ማለት ነው። የእሷን ብዙ ገጽ ባህሪዋን ኦልሬዲ በደንብ ሲናገር ነበር። ቪዲዮ አብዛኛው እሱ የተናገረው የእሷን ማንነት ነው ማለት በሚቻለው ልክ ተናገረ። ነገር ግን በእንደዚህ አይነት ስራ ደግሞ ያሉት ሌሎችም ያሉ ወይ እሱ ሌላ ጥያቄ ነው። ነገር ግን ይሄንን ከተናገረ በኋላ እጅግ በጣም የሚያሳዝኑ ነገሮች መሰማት ጀመሩ። ባምቢ ራሷ በሶሻል ሚዲያ ወጣ እጅግ በጣም ከባድ የሆነ ነገርን ነበር እየተናገረችው። የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ። ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እግዚአብሔር ልቦናውን ይስጥህ ባለችው ቃል ጸንታ
በዚህ መልክ ብትቀጥል በጣም ደስ ባለኝ ቀጥዬ የማሳያችሁ ነገር ስላለኝ ማለት ነው። እና ከዚህ በኋላ እንግዲህ አሁን ነገሩ ወዴት እያመራ ነው ብትሉኝ ቤተሰብን እስከ መንካት ነገሩ ደርሷል ማለት ነው። ሶሻል ሚዲያ ባይዘወይ ሶሻል ሚዲያ ነው። በሶሻል ሚዲያ የምንናገራቸው የምናደርጋቸው ነገሮች በሶሻል ሚዲያ ማለቅ ቢችሉ አንዳንድ ጊዜ በጣም ነው የሚከብደው። አሁን ህፃን ልጅም ነው ኦልሬዲ ልጁም ጭምር እየሰማ ነው፣ ቤተሰቦቿም እየሰሙ ነው። ከአሳዳጊ ከወላጅ ጋር ተያይዞ ወላጅን በመንካት እንግዲህ ተናግሯል። ይህንን እሷ የወሰደችው ወዴት ነው? ወደ ቀጥታ ወደ ቤተሰቦቿ ወስደዋለች። በእርግጥ በዛ ወይ መረዳቷ እንደ ራሷ መረዳት ልክ ነው። እንዳልኳችሁ ደግሞ ብዙዎች በእንደዚህ አይነት ተግባር የሚታወቁ አሉ። እሷ ብቻ አይደለች። ይህንን መልእክቱን ያስተላለፈው ለእሷ ብቻ በምን ነገር ውስጥ ኦልሬዲ ገብታለች እሷ። ይሄ ነገር ወዴት እየሄደ ነው? አሁንም በጣም የሚያሳዝነው ወደ ቤተሰብ እየደረሰ ነው። በእኔ ወላጆች ላይ አንተ እንደመጣ እኔ ደግሞ በልጅህ ላይ አስቡ። እንደዚህ አይነት ነገሮችን አንደኛ ባናደርግ ሌላው ጋር ከመሄድ በፊት በሶሻል ሚዲያ አንድ ቪዲዮ አንድ ሰው ሰርቶ ፖስት ያደርጋል ማለት እሸቱን እያወገዘው ማለት ነው። ኔጌቲቭ ሆነ እየተናገረው ልክ አይደለህም እዳ ካለብህ እያለ አንድን ቪዲዮ ፖስት አደረገ። ከዛ ቪዲዮውን ተከትሎ እሸቱ ዛሬ ማለዳ ፖስት ያደረገው ቪዲዮ ለማመን ነበር የከበደው። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ፣ የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሀላል አድርገው። በቃ ችግርህን ሀላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነው የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስል የስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነው የተረዳኸኝ። ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? በእርግጥ በዚህም ቪዲዮ ላይ የሰራው በባለፈውን ቪዲዮ ብዙ የሚሰራው ማስታወቂያዎችን ነው። ይህንን ልብ ብዬ አስተውያለሁ። ግን ከዚህ በላይ ደግሞ አሁን በጣም በሶሻል ሚዲያ ሁለት ጎራዎች ተፈጥረዋል። የመጀመሪያዎቹ ምን የሚሉት ናቸው? ባምቢን ደግፈው የሚናገሩ ሴት መሆኗን አታውቅም እንዴ? ሴት ደግሞ ያለባትን ብዙ ችግሮቿን አትረዳም እንዴ? የጊዜውን ሁኔታ አታስተውልም እንዴ? የሚሉ በሶሻል ሚዲያ በርክተዋል። አንድ ቪዲዮ ግን በሶሻል ሚዲያ ካየሁኝ በኋላ በጣም አስደንግጦኛል። ምድረ ሰዶማውያን ክብረን ያዝ ጠንባታ ወጥተህ ይቅርታ ትጠይቃለህ። ራስን ታውቀዋለህ፣ ማን እንደሆንክ ታውቀዋለህ። ወጥተህ ይቅርታ ትጠይቃለህ፣ በይፋ ትጠይቃታለህ። ይቅርታ ማን ስለሆንክ ነው አንተ? አንቺ ዘማዊ ነሽ፣ አንቺ ኃጢአተኛ ነሽ፣ አንቺ እንዲልሽ በእውነት ወይ አጻድቁ የምርህን ነው። በጣም ገንዘብ ስታገኙ ሰማይን እንጨብጥ የምትሉ ሰዎች አላችሁ። አትችሉም። ጠንባታ እናውቃችኋለን። ምድረ እርምጥምጥና ልክስክሶች በየማሳጅ ቤቱ በየምን ቤቱ ምን እንደምትሰሩ እናውቃለን። ምን አለ መንግስት መብት ብትሰጠኝ፣ እኔ ትንሽ ስልጣን ስጠኝስ እንደዚህ አይነት ሰዎችን ነበር እየጎለጎልኩ ማወጣለሁ። ብልግናቸው በየማሳጅ ቤቱ ተለጠፋችሁ መኪናችሁ ውስጥ መኪናችሁን ታርጋ ሸፍናችሁ የምታደርጉትን ባይናችን እኮ እናያለን። ልቃሚ ልቀምቃሚ ያስደነግጣል። እውነቱን ለመናገር ሴት ልጅ እንደዚህ ስትናገር በሶሻል ሚዲያ አሁን እንዳልኳቸው ሁለት ጎራዎች በደንብ ተፈጥረዋል። የመጀመሪያዎቹ እሸቱ ትክክል ነው፣ በሶሻል ሚዲያ የምታዩ ነገሮች ኔጌቲቭ የሆኑ ነገሮች አሉ፣ ከነዚህ አንጻር ያወራው ነገር ትክክለኛ አስፈላጊ የሆነ ነገር ነው የሚሉ ሲኖሩ፣ ሌላኞቹ ደግሞ ልክ እንደዚች አይነት ሰዎች ደግሞ በባምቢ ያደረገው ነገር እጅግ በጣም ኔጌቲቭ እንደሆነ እየተናገሩ ራሱን ጻድቅ አድርጓል ብለው እንግዲህ በኔጌቲቭ ሁኔታ የሚናገሩ ሰዎች አሉ። እኔ ኔጌቲቪቲን በመቃወም እንዲሁ ደግሞ በመደገፍ መናገር መፍት ነው። በሶሻል ሚዲያ ኦልሬዲ የወጣ ሰው ምንም ችግር የለበትም። ግን እንደዚህ መናገር እንዴት ይታያል እናንተ ጋር? እውነት እንደዚህ ሴት ልጅ አንድ ቤቷን ከፍታ በዚህ ልክ መናገር ተገቢ ነው? የሴትነት ማንነቱ ራሱ እንደዛ ይፈቅዳል? እኔ አላውቅም። እኔ ብያቸዋለሁ። እኔ እውነታን ነው የምናገረውና ጋይስ ይሄ ምን ያክል ይደገፋል በእናንተ ዘንድ? እስኪ ሐሳባችሁን ከዚህ ጋር ተያይዞ አጋሩን። የመጨረሻ እጅግ በጣም አፍሬባታለሁ በባምቢ ንግግሯ። ያሳፈረኝ ምን አይነት ንግግር እንደሆነ ታውቃላችሁ? በአንድ ላይቭ ላይ በአንድ ምሽት እጅግ በጣም የሚያሳፍር የሚዘጋጥጥ ንግግር ሰምቻለሁ። እቺን ብቻ አጋርቻችሁ የመጨረሻ የራሴን ብዬ እንለያለን። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን
እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። እውነት እኔ እንደ ወንድ ሳይሆን ያፈርኩት ሰው በመሆኔ ሰብአዊ የሚያስብ ጭንቅላት እንዳለ ሰው ነው ያፈርኩት። የእውነት በጣም ያሳፍራል። ሴቶች ይሄንን ወዳችሁ ከሆነ የማንም ደጋፊ ነው የምትሉ በሶሻል ሚዲያ ይሄንን ነገር ያ ብላችሁ እውነት ደግፋችሁ እንደሆነ በራሳችሁ ፈሩ። እጅግ በጣም አስደንጋጭ የመጨረሻ ከባዱ ዘመን ላይ ደርሰናል። እግዚኦ ነው ያልኩት እውነት ከሰማሁኝ በኋላ። ገስ ምንድነው እንደዚህ መቀደስ? እውነት በጣም ያሳፍራል። በስመ አብ ግን እንዴት ወደቀን! የምር በሶሻል ሚዲያ ያለኝን ሁኔታ የጠላሁት ይህንን ሳይ ነው። እንደዚህ አይነት ነገሮችን ማረም ባለመቻላችን እግዚኦ ምን አይነት ዘመን ላይ ደረሰን! ግን እየተጸዳዳው እንደዛ እንኳን እየሆንኩኝ አብረውኝ ሊኖሩ የሚፈልጉ ትዳር አለ። እናንተ የትዳር ሁኔታው ግን እንዴት ነው? ትዳር የተከበረ ተቋም አይደለም። ትዳር እንደዚህ መባል አለበት? እውነት ይሄ ደግሞ ለቀጣይ ትውልድ ጠቃሚ ነው ወይ? ታዲያ አሁን በሶሻል ሚዲያ ከሚንቀሳቀሰው ነገር አንጻር ያንተ አስተያየት ምንድን ነው? የመጀመሪያው የእሸቱ መለሰ ጥፋት ነው ብዬ እማምነው ብታረም እምለው ትልቁ ጉዳይ ቀጥታ ከሃይማኖት ጋር ማገናኘት። ሃይማኖትን ስንናገር ወይም ወደ መንፈሳዊ ነገር ከሄደን ማናችንም ጻድቅ እንዳልሆነን እውነት ነው። እሱም ብሏል፣ እኔ ከሷ ያልተሻልኩ እንደሆንኩ አውቃለሁ። ሪያሊቲ ነው። ቀጥታ ከሃይማኖት ጋር ማገናኘት ኖ ተገቢ አይደለም። ማንም ይስራ ማንም ጉዳዩን ነው። ይሄ የመንፈሳዊ ተቋም ጉዳይ ስለሆነ እኛ በሶሻል ሚዲያ ያለን በሶሻል ሚዲያ ቋንቋ ብንግባባ። ሲቀጥል ደግሞ አሁን በተለይ ከወቅታዊነት አንጻር ያለው ሁኔታ በተለይ በሴቶች ላይ ካለው ጫና አንጻር ነገሮች ቀላል አልሆኑም። ብዙዎች ራሳቸውን እጅግ በጣም ተራ በሆኑ ምክንያቶች እየተነሱ እያጠፉ ባሉበት ጊዜ ላይ አለ። ታዲያ በዚህ ጊዜ አንተ በዚህ መልክ ይችን ሴት መናገር ሴት በመሆኗ ብቻ የሚደርሰውን ጫና አለማስተዋልህ ትንሽ ቅር ያለን ነገር ብዙዎች የሚናገሩበት ጉዳይ ነው። ይሄንን ልብ እንድትል ያስፈልጋል። ሶስተኛና በጣም ትልቁ ነገር ምን እንደሆነ ታውቃለህ? ይችን ልጅ አቅርበህ አንተ እንደ ታላቅ በሶሻል ሚዲያ ጥሩ ተጽዕኖ መፍጠር እንደቻለ ሰው አቅርበሃት ታረሚ ብለሃታል ወይ? ይሄንን ማለት ባልቻልክበት ሁኔታ በሶሻል ሚዲያ ብቻ ይችን ልጅ በዚህ መልክ ማድረግህ አይ ቲንክ ጥሩ አይመስለኝም። አቅርበህ ያለችበትን ሁኔታ በሶሻል ሚዲያ የምታደርገውን ነገር ብትናገር በጣም በጣም መልካም ነበረ። ሌሎችም አሉ በሶሻል ሚዲያ በዚህ መልክ የሚታወቁ። እሷ የሆነ ማስታወቂያ ስለሰራች ብቻ እሷን በሶሻል ሚዲያ ከምታደርግ በእርግጥ ለሌሎችም በሚሆን መልክ ብታደርግም ይህንን ግን ለግሏ ብትናገር ጥሩ ነበር ለማለት እፈልጋለሁ። እንደ ባምቢ ደግሞ ልናገር የሚፈልገው ብዙ ትውልድ ያይሻል። እውነቱን ለመናገር አሁን ቀደም ብዬ ያሳያችሁን ንግግር አይነት አቤት በስማም ይህንን ብዙ ትውልድ ይመለከታል። ቀጣይ ላለው ትውልድ በሶሻል ሚዲያ የምታስተላልፈው ነገር ኢዚት ራይት ጥሩ ነገር ነው ወይ? ይህንን አንቺ በግልሽ ብትመለከች። ሌላኞቹ ደግሞ በሶሻል ሚዲያ እየወጣችሁ ከአንድ አቅጣጫ እየሆናችሁ ሀሳብ የሚታቀርቡ ኔጌቲቭ የሆነ ነገርን የምታነሱ የምትሳደቡ፣ እናንተም ከነሱ ባልተናነሰ መልኩ የምትቀደዱ ፕሊዝ ረገብ ብትሉና ወደ አንድ አቅጣጫ መታው እንደተባለው ይቅርታ አድርገው በሰላም ነገሩ ቢያልቅ ወደ ቤተሰብ ባይደርስ በቃ በትጨርሱት። በሶሻል ሚዲያ ተነሳ የሆነ ጊዜ በቃ አርግቡት እስኪ ከቻላችሁ። እሱን ብናደርግ በጎን ያለንም ሰዎች ይህንን ነገር ወደ አንድነት እንዲያመጡና እንዲያረጋጉ ብንረዳቸው ቤንዚል እያርከፈከፈን ከምናነዳው ይልቅ ነገሩን ወደ አንድነት ቀለል ብሎ ወደ መብረዱ ብናመጣ ለማለት እፈልጋለሁ። ይሄ የኔ አስተያየት ነው። ግን በሶሻል ሚዲያ የምታደርጉት ነገር ሁሉ ነገ ተጠያቂነት እንዳለበት ደግሞ ልብ ብትሉ ሁላችንም በሶሻል ሚዲያ የምንንቀሳቀስ ለማለት እፈልጋለሁ። ለማንኛውም ከዚህ ጋር ተያይዞ የኔ አስተያየት የሌሎችም አስተያየት የተፈጠረው እውነት ይሄንን ይመስላል። የእናንተን ሐሳብ በኮሜንት ሴክሽናችን እንድታጋሩ ጠይቃችኋለሁ። በተቻላችሁ አቅም ይህ ቪዲዮ አይ ቲንክ በጣም ከምታያቸው ከየትኛውም ቪዲዮዎች በላይ እውነት ጠቃሚ ነው። ሼር በማድረግ ብዙዎች ጋር ይህ ቪዲዮ እንዲደርስ ተባብሮ ይህ አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ እስከ መጨረሻው ከኛ ጋር ቆይታ ስላደረጋችሁ ለማመስገን እፈልጋለሁ።
በሌላ ወቅታዊ በሆነ እንዲሁ ደግሞ ቆንጆ መረጃ እስክንገናኝ ደህና ሁኑ።